በእግዚአብሔር አምላክ እንበለው ወይም በምንም ስም ይሁን በኢየሱስ ከዛ ደግሞ በመንፈስ ቅዱስ አምናለሁ ቢል አንድ ሰው የሥላሴ አማኝ ነው አይደለም? በእግዚአብሔር ሲል አብ ማለት ከሆነ አዎ አልገባማ አልካ። አሁን ወልድ ማን ነው ስልህ እኮ አልገባም ዝርዝር ውስጥ አለ። ስለዚህ እግዚአብሔር እኔ ያልኩህን ብቻ በላ። እኔ ያልኩት ሰላም ናችሁ በወልድ በመንፈስ ቅዱስ አምናለሁ ካለ አንድ ሰው በሥላሴ አምናለሁ እያለ አይደል? አንድ ነገር ለችካላችሁ አይ ያው ቃሉን አለቅም ብሎ ነው የሥላሴ አማኝ ማለት አንድ ግልጽ እኮ አለ። አንድ ግልጽ አለ። ቅድሚያ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም በሁላችሁም ላይ ሰላም። ዋናው ኮንሴፕት ሥላሴ ማለት ሶስት ነው አይደል? ምንም ማለት ጥርጥር የለውም። የምን ሶስትነት ነው ወሳኙ ነገር? አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው በሚለውን ነው ወይስ ለምሳሌ ሥላሴ ሆኖ ሶስቱን ይዝና አንዱን ብቻ አምላክ ሌላውን መልእክተኛ ሊያደርግ የሚችልም አለ። ለምሳሌ በኢየሱስ አምላክነት የማያምኑ ክርስቲያኖች አሉ፣ ግን ይሄን ሥላሴን የሚቀበሉ አሉ። የእውነተኛንም ማስተሳሰብ ምንድነው? ራሱ አንዱ አምላክ በሶስት አካል ተገልጿል ነው። እነዛ ደግሞ ሌላ ማንተናለ ዲፊኒሽን የሚሰጡት ነገር ሳለ ሁሉም እንደየአመለካከቱ የተለያየ ሐሳብ ይሰጣል። ስለዚህ ድምዳሜ ላይ መድረስ አይቻልም። ዴፊኒሽኑ ላይ እኮ እንለያያለን። አንተም አሁን ሥላሴ የምትለው አሁን የኢየሱስን አምላክነት ሰው ሳያምን የሥላሴ አማኝ ነው መባል ይችላል ነው የምትለኝ? ማም አይደለም። ሰው ለምሳሌ ሥላሴ ማለት ሶስት ነው፣ ሶስት ማለት ነው። ሥላሴን ኮንሴፕቱ ምንድነው ነው? የኮንሴፕቱ ዋናው መነሻ ሥላሴ ማለት ሶስት ነው አይደል? ስለዚህ ሶስቱ እንደፈለገ ይጥራና ምንም እንትን ነገር የለም። ዋናው ፖይንት ግን አብ ወልድ መንፈስ ቅዱስ አንድ አምላክ ናቸው፣ ሶስቱም በአንድ አምላክ የሚይዝ ሰው ሥላሴ ተብሎ ይወሰዳል። አስተምሮንም ተቀብሏል። አንድ አምላክ በሶስት አካል የሚለው ማለት ነው። እሱን አስተምሮ ውስጡ ዲቴሉ ሌላ ሊሆን ይችላል እንጂ እየነገረኝ ወንድሜ፣ እንደዛ ከሆነማ ሥላሴ የሚባል ሶስት ነው እንጂ ሃይማኖት አይደለም። የሥላሴ አማኝ የሚለው ነገር ትርጉሙን ያጣል። እኔ እውነቱን ዝም ብሎ የዚህኛው እውነተኛው ድርቅ ያለበት ምንድነው? ሥላሴ ሲባል ሃይማኖት አይደለም፣ እምነትም አይደለም። ሥላሴ ማለት ቁጥር ነው፣ ሶስትነት ማለት ነው። ዲፊኒሽን እስካልተናገርክ ድረስ ሥላሴ የሃይማኖት ስመኛ እኔ ያልኩት መሰለክ አንድ ሰው በአብ በወልድ በመንፈስ ቅዱስ አምናለሁ ካለ በምንም አይነት መልኩ ሊገልጸው ይችላል። አብ ወልድ መንፈስ ቅዱስ የተለያየ አይነት አገላለጾች ስላሉ እምነቶች ስላሉ በአብ በወልድ በመንፈስ ቅዱስ አምናለሁ ካለ በሥላሴ አምናለሁ እያለ ነው። በቃ ጀስት በቃ ይሄን እያለ ነው። ሶስቱም አንድ አምላክ ናቸው ብሎ አስቦ ማለት ነው። አዎ በቃ አለቀ እኮ። ላይሆንም ይችላል። ኢየሱስን አምላክነት ሳይቀበል አሁን ለምሳሌ ዩኒቴሪያን አሉ ወይም ጆቫ ዊትነስ አካል የለውም ቃል የሚሉት ማለት ነው። አሁን ልጅስስና ሥላሴ ምንድን ነው ልዩነቱ? እስኪ ንገረኝ እውነተኛ። እነሱም ልጅሶች ስሰማቸው በሥላሴ ያምናለው ሲስ ያለኝ ልጅስስ ሰምቻለሁ። ግን ምን ማለት ነው ልጅስስ? ቃልና መንፈስ ቅዱስ አካል የላቸውም። በአብ አምናለው፣ ወልድ ቃል ነው፣ መንፈስ ቅዱስ ትንፋስ፣ በዚህ አምናለው አለ። ግን ወልድና መንፈስ ቅዱስ አካል የላቸውም ማለት። እኔ በሥላሴ አምናለው የሚል ሐዋርያት ቸርች አማኝ አይቼም ሰምቼም አላውቅም። እንደውም አምርረው የሚቃወሙት ነገር ቢኖር ሥላሴ የሚባለው ነገር ሥላሴ ነው። ዞሮ አይ ቁጥርን። ስለዚህ ኦኬ እሺ፣ እንደዛ ከሆነ በሶስት አካል አምናለው የሚል ብቻ አካልም አይሉም። አብ ወልድ መንፈስ ቅዱስ ግን ያምናሉ። አንድ አካል ነው። አብ ወልድ መንፈስ ቅዱስ እነሱ አንድ አካል ነው። አብ ወልድ መንፈስ ቅዱስ አምናለሁ ግን በሥላሴ አላምንም ሊል ይችላል ማለት ነው። አሁን እንግዲህ እንትን ካረከው እንደ መማማር ካደረከው እኔ ምን እልሃለሁ መሰለህ? ይሄን ይበልና ቀጥሉ። አሁን ዳኒ በሶስት አካል ያምናል። ይኸውልህ በሶስት አካል አምኖ ከዛ በሥላሴ ያምናል እኮ ነው። ሁሉንም ነገር አልቀበልም ብለዋል። እሱ ነግሯል። ትክክልም ነው ማለት ካልተቀበለው ሁሉንም ነገር እኔ ይኸውልህ
ስላሴ የሚባለው ነገር ላይ የምስማማበት ነገር ሊኖር ይችላል፣ ግን አስተምህሮቱን ሙሉ ለሙሉ ስለማልቀበል ነው አማኝ አይደለሁም። እሱ እንደውም በጣም ቅርብ ነው ለስላሴ። አንዳንድ አባባሎችን አይቀበልም እንጂ እና ስለማልቀበል ለምሳሌ አሁን አንተ ክብረት እኔ በስላሴ አላምንም ብትል ምንም አይደንቀኝም፣ በሶስት አካል ስለማታምን። እሺ ሶስት አካል ያለ ሰው ነው ስላሴ አማኝ ብለህ የምትለው? በቃ እንደዛ ነው። እሺ ጥሩ። ሶስቱ አካላት ግን አንዱ አብ ብቻ ነው እግዚአብሔር ብሎ የሚያምን አይ ቲንክ እውነት ሲገለጥ እንደዛ ያምናል። እና ሶስቱ አካላት እግዚአብሔር ግን አብ ብቻ ነው ብሎ ያምናል። እሱ ስላሴ አማኝ ነው። ስለ እውነት ሲገለጥ ካለ አርመኛ በላሽ ዲበንዳ ሶስት አካል ካመነ እንደዛ ነው ማለት መውሰድ ያለብን አካላቶችን ምንም ሁለቱ አማልክት አይደለም። ኢየሱስ የእግዚአብሔር ልጅ ነው ብሎ ያምናል። መንፈስ ቅዱስ ደግሞ ሌላ አካል ነው፣ ከእግዚአብሔር የተለየ አካል ነው ብሎ ያምናል። እኮ አካል የለውም ካለ ስላሴ አማኝ ትለዋለህ ወይ? እውነተኛውም እኮ ይሄን ስላሴ አማኝ ነው ትለዋለህ ወይ ነው ጥያቄ። ስለዚህ ሶስት አካል አለ ካለ በስላሴ አማኝ ነው ልትለው ትችላለህ። ሶስት አካል ብቻ አይደለም ወንድሜ። ይኸውልህ አሁን እንደዛማ ከሆነ ይኸውልህ ክብረት ምን እንደምን ባትቀበለውም አንድ ነገር ልበልህ። አንድ ሰው የስላሴ አማኝ ማለት የሚችለው አንድ መለኮት ባህሪ አይደለም። ስላሴ ተውና በእግዚአብሔር አምናለሁ ብሎ እግዚአብሔርን ሶስት አካል የለውም ካለ እኮ ራሱ እግዚአብሔርን እኮ አምኗል ማለትም አይቻልም። ክብረት ያልተረዳው ነገር እኮ አለ ልጁ ማለት እሱ እየፈታ ያለው ሶስት አካል ይበል ብቻ እውነተኛ እንዴ አንተ እየፈታ ያለው በሃይማኖትህ አንግል ነው፣ በሃይማኖትህ መነጽር ነው። ሰው እየፈታ ያለው ደግሞ እንደ ጄነራል ነው። ለምሳሌ ሶስት አካላቶች አሉ፣ ከሶስቱ አካላት አንዱ አካል ነው የሚመለከው ብሎ የሚያስቡ ሰዎች አሉ። አብ እንዳለ የሚያምን አለ፣ ወልድ እንዳለ የሚያምን አለ፣ መንፈስ ቅዱስ እንዳለ የሚያምን አለ። ከሶስቱ አካላት አንዱ አካል ነው የሚመለከው ብሎ የሚያስብ ሰው ሊኖር ይችላል። ታዲያ ይሄንን ነገር አንተ ልትቃወመው አትችልም ነው። ዞሮ ዞሮ ግን ምንድነው አንተ የራስህ ሃይማኖት አለክ። በሃይማኖትህ መሰረት ሶስቱንም አካል እንደ አንድ ተደርጎ ይመለካል፣ አንዱ አካል ከሌላ አካል የሚነጠል አይደለም እያልክ መናገር ትችላለህ። እነሱ ደግሞ ልንገርህ እኔ ቤተክርስቲያን ኦርቶዶክስ የሆነ ብለህ የምትደመድመው አለ ብለህ አይደለም። ኦርቶዶክስ የሆነ ልጅ ምን አለኝ መሰለህ? ዲያቆን ሆኖ ምን አለኝ መሰለህ? በአብ በወልድ በመንፈስ ቅዱስ አምናለሁ አለኝ። ወልድ ቃል ነው አካል የለውም አለኝ። መንፈስ ቅዱስም አካል የለውም መንፈስ ነው አለኝ። ምን ትላለህ? አንተ ማሳየት አለብህ። ወልድ የሚባለው አጥንት መስል ያለው አይደል እንዴ? አሁን ይሄን ስላሴን አታምንም ልበለው? ምን ልበለው? ይኸውልህ አስተምረው። አይ አይደለም የስላሴ አማኝ አይደለህም ብዬ መደምደም እችላለሁ። ኦርቶዶክስ ነኝ ብሎኛል። በቃ ይሄ እኮ ነው ልዩነታችሁ እኮ። ሶስቱ እንዳለ ያምናል። ስለዚህ በአብ በወልድ በመንፈስ ቅዱስ ካመነ የስላሴ አማኝ ነው ብለን ብንዘጋ ይሻላል። ገና ነህ አንተ ገና ነህ። ዲያቆን ነው እኮ ሁለት ዲያቆን ነው። የተረዳበትን አንግል ሁለት ዲያቆን በአካል አንድ ዲያቆን በቲክቶክ አንድ ዲያቆን። እኔ አሁን ሰለስቱ የተናገረው ነገር ሲጀመር ኢየሱስ መሰረቱ ቃል ነው። ቃል ሲጀመር አካል አልነበረውም። በምድር ላይ እየኖረ ያለው ቃል ነው እንጂ ስጋ አይደለም ብሎ ሊመጣብህ ይችላል። እኛ የምናመልከው ቃሉን ነው እንጂ ስጋውን አይደለም ብሎ ሰፋ አድርጎ ሊመጣብህ የሚችልበት አካሄድ አለው። እንደዚህ አይነት ነገራቶችን የምትረዳው ዲፕሊ የሰውየውን አካሄድ ምን ሊነግርህ እኮ ዲፕሊ ስናወራ ይኸውልህ፣ እኔ እንደውም ሪከርድ ሆኗል። ዲፕሊ ስናወራ ወልድ ቃል ነው እንጂ አካል የለውም፣ መንፈስ ቅዱስም አካል የለውም ማለት ነው። አንድ ጥያቄ ልጠይቅ። እንደዚህ ነው የምታምነው ስለው እውነተኛ አንድ ጥያቄ ልጠይቅ። አዎ አልኩት። እንደዚህ ከኦርቶዶክስ አታምንም ስለው ኧረ እንደኔ ነው ኦርቶዶክስ የሚያምነው ብሎ ግግም ማለት። እስኪ አንድ ጥያቄ ልጠይቅ፣ አንተ መልስልኝ። እሺ ወልድ የጀመረው ከመቼ ጀምሮ ነው? ከመጀመሪያው ነው። ከምን ጀምሮ? አጥንትና ስጋ ከመልበሱ በፊት ወይስ ሳይለብስ? ሳይለብስ ነው እንጂ። ስለዚህ ወልድ የሚባለው ቃል ነው አይደለም? ነው። ቃል የተባለው አካል ነበረው? አዋ ወልድ እኮ የተባለው እኮ ልጅም ስለሆነ ነው። ነው ቃል የተባለው አካል ነበረ ወይ ነው ጥያቄ። ወልድ አለ እኮ ወልድ በልጁ ዓለምን ፈጠረ ይላል እኮ። ወዳጄ አዳምጠኝ፣ ከመጀመሪያ ልጀምርልህ። ቃል የሚባለው መቼ ነው? ወልድ መቼ ነው የጀመረው?
ከአብ ጋር አብሮ የነበረ ነው። ጅማሬ የለውም። ጅማሬ የለውም። አጥንትና ስጋ ነበረው ያኔ? የለውም። ስለዚህ ቃል ነበር። ወልድ ቃል ተብሎ ይኖር ነበር። ይሄ ቃል አጥንትና ስጋ ሳይኖረው አካል ተብሎ ይጠራል አይጠራም? ይጠራል። አካሉ ምንድን ነው? የማይታይ የማይዳሰስ የማይጨበጥ። ስለዚህ አካል አለው። ለኛ ይታይ እንጂ የማይዳሰስ ራሱን የቻለ አካል ነበረው። ስንት አካል ተፈጠረ ታዲያ? ተፈጠረ ሳይሆን አለ። ይኸውልህ ይሄ ቃል ሶስት አካል ነው። በመጀመሪያ ቃል ነበረ። ቃል ራሱን የቻለ አካል ነበረው ነው የምትለው? እስኪ ይሄን ከባይብል አንጣል እናሳይ። በመጀመሪያ ቃል ነበር ይልና ቃል አካል እንደሆነ በመጀመሪያ የሚሳይ ቃል አካል እንደነበረ የሚያሳይ ስጠኝ ነው ማለት እኮ። ላሳይ እኮ ነው። እሺ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ አያበቃም። ቃልም እግዚአብሔር ነበር ይላል። እግዚአብሔር እኔ ዮሐንስ 1:1 ላይ ናት ብሏል አልኩም እያልኩ ያለሁት ቃል የሚባለው በመጀመሪያ የነበረው ቃል አካል እንደነበረው የሚያሳይ ጥቅስ እያሳየው እኮ ነው። አልታይ ብሎ ነው አንተ እንጂ ቃል ራሱ እግዚአብሔር ነበረ ካለ ልክ እንደ አብ ፐርሰን ነው ማለት ነው እኮ። ስለዚህ ራሱ ቃል የተባለው ራሱ እግዚአብሔር ነው ማለት ስንት ነበር ታዲያ? ስለዚህ አሁን እዚህ ጋር አንግሉ መሰረት ከሄድን ቃል የተባለው አካል የነበረው ነው። ያ አካል ከማን ዘንድ ነበረ? ከአብ ጋር ነበረ። ከአብ መልሶ ቃል ምን ነበር ነው የሚለው? እግዚአብሔር። ስለዚህ ዘንድ ምንድን ነው? አጠገቡ ነበር ማለት እኮ። ስንት ናቸው እነዚህ? በውስጡም አለ ማለትም ትችላለህ። በውስጥም አለ ነበሩ፣ በአካልም ከጎኑ አለ። ስንት ነበሩ ማለት ዘንድ ተላለኩ። ከእግዚአብሔር ከአብ ዘንድ ነበረ። መንፈስ ቅዱስን መጨመር ትችላለህ። መንፈስ ቅዱስ የለም ዝቅስ ላይ ችግር የለም። ብትጨምርም ባትጨምርም ችግር የለም። አብና ወልድ ነበሩ ነው የሚለው። ስንት ነበሩ? ጥያቄ እነማ? በመጀመሪያው ቃል ነበር አልክ። ቃል የሚባለው አካል የነበረው ነው። ይህ አካል የነበረው አካል በማን ዘንድ ነበረ? በእግዚአብሔር ዘንድ። ስንት ሆኑ? ሁለት ሆኑ። ቃል ምን ነበር? ማን ነበር? እግዚአብሔር። ስለዚህ ሁለት የነበረ አልነበረም ወይስ? ሁለቱ ነው እግዚአብሔር። ሁለት እግዚአብሔር ነበሩ። አንዱማ በእግዚአብሔር ዘንድ ነበረ እኮ አልክ እኮ። በቃ ቃል እግዚአብሔር ዘንድ ነበር ማለት በውስጡ ብቻ ነው እንዳትል ራሱ እግዚአብሔር ነው አለህና በአካልም አለ አለህ። ኖ አይደለም። ይኸውልህ በመጀመሪያው ቃል ነበር ካልክ ቃልም በእግዚአብሔር ዘንድ ነበር አልክ። ሁለት ሆኖ አልከኝ አይደለ? ሁለት ሆኖ ነበር። መልሶ ቃልም እግዚአብሔር ነበር ሲል ሁለት የነበሩት ምን ነበሩ? መልሶ እግዚአብሔር ሲልህማ በአካል መኖሩን ነው ያረጋግጣል። መልሶ ቃልም እግዚአብሔር ነበር ስትል በእግዚአብሔር ውስጥ ብቻ ነው ያለው ብለህ እንዳታስብ፣ ዘንድ የሚለውን ውስጥ ብለህ እንዳታስብ። በአካልም አለ ለማለት ቃል ራሱ የነበሩት ነው ያልኩት። እውነተኛው ሁለት የነበሩት አንድ ነበረ ወይ? ሁለት ነው ወይስ አንድ ነው? ጥያቄ ሁለት ናቸው። መጀመሪያውንም እንዴት ነው የምትረዳኝ? እግዚአብሔር ቃል የሚባለው እግዚአብሔርና ከቃል ጋር አብሮ ያለ ሌላ እግዚአብሔር አለ። ሁለት እግዚአብሔር አለ እኮ ነው ያስፈልጉት እኮ። ሁለት እግዚአብሔር ነበረ። አይደል? ይሄ ቃል የሚባለውን እግዚአብሔር ከተካን ቃል በመጀመሪያው እግዚአብሔር ነበር፣ እግዚአብሔርም በእግዚአብሔር ዘንድ ነበር፣ እግዚአብሔርም እግዚአብሔር ነበር እንደማለት ነው አይደል? በመጀመሪያ ቃል ነበር ማለት በመጀመሪያ ወልድ ነበር ማለት ነው። ወልድ ደግሞ በእግዚአብሔር ዘንድ ነበረ። ያ ማለት በውስጡም ነበር።